በእያንዳንዱ አማራ ኦሮሚያ ውስጥ ካልወጣም መስኡልነቴ ፍረዴና ለጅት ድምራቴ ጀመረ ድም ይወጣላችሁ በሰላም ወጡ ወለጋ ውስጥ ነን እኛ አማራችን በቃ ምንም ኃይል እየደረሰልን አይደለም ቤታችን በሙሉ ተቃጥሏል ማለት ነው ቤታችን ተቃጥሏል ንብረት የለንም እኔ ሙስሊም ነኝ አለበለዛ ወላሂ ሼክም ቢሆን የአማራ ሼክም ቢሆን የአማራ ቄስም ቢሆን እንደበጌ ይገላሉ እንደበጌ ማንታ አጃረሙች ሙና ማለ መብሰኒን ፎርማት ነው ሲማሌ ሞኝ ያረሱሬ አንጎስ አቴ ቢየስቶ አቴ ነነረብሲና ማየቹ ይበቃል አንዴ ያ መፍትሄው መደራጀት ነው የሚል ነው ማን ይጃረሙ ዳ ነው የሚለው መፍትሄው መደራጀት ነው ሀገርም ስልጣንም ወስደ አንጎስ ወጥቲ ቢየስቶ አቴ ነው እና ስልጣኑንም መጥቃቸው ሀገሩንም ወስደባቸው ታዲያ ማንን ይስደቡ ታዲያ ማንን ተመልከቱ እንዴት ጉልላቱን ቀጥቅጦ እንደሚጠለው ተመልከቱ እንዴ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር መሬት አፋዶ በሚሊዮን ታፈራሉ እግር ቆጥቷል ዋና አስተዳዳሪው በታጣቂዎች መገደላቸው ተሰምቷል በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ዋና አስተዳዳሪ አቶ ተፈራ ደሴ ናቸው በታጣቂዎች መገደላቸው የተነገረው ማንሳት የምፈልገው ነገር እንግዲህ የአማራ ህዝብ በዚህ በ30 ዓመት ድሃ እንዲሆን አይምሮው ላውዚ እንዲሆን እንዳይሰራ ተደርጓል ሰብስክራይብ ለምንድን ነው የማታደርጉት አሁን ማርኩ ሰላም ጤና ይስጥልኝ ቤተሰቦቼ እንዴት ናችሁ በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁ ዛሬም የምንመለከታቸው ቪዲዮዎች አፍ ላይ ያሳየኋችሁን ይመስላሉ ይሄ ከታች በምስሉ ላይ የምትመለከቱት አቶ ደጎ አንዳርጋቸው እንግዲህ ከኢትዮጵያ ተሰደው በአሜሪካ ከገቡ በኋላ ፓርኪንግ ሲሰሩ ቪዲዮ ተቀርጾ ተለቆባቸው ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ጉዳይ ነው ይሄን ቪዲዮ እጄ ላይ ደርሷል ይዤላችሁ ወደ እናንተ መጥቻለሁ የማጋራችሁና ሐሳቤን የምሰጥ ነው የሚሆነው ሌላው ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ አቶ ሽመልስ አብዲሳ ጉዳይ ነው መሬቱንም ስልጣኑንም ወስደንባቸዋል ስለዚህ አይስደቡን ምን ይሆኑ ጀግንነታችንን በዚህ አሳይተናቸዋል ሲሉ ሶሻል ሚዲያ ላይ የተናገሩት ቪዲዮ አሁንም መነጋገሪያ ሆኗል ትልልቅ ባለስልጣኖች የተናገሩት ነገር ምድር ላይ ወርዶ ፍሬ እያፈራ ይገኛል ማለት ነው ይሄ ሶሻል ሚዲያ ላይ የምትመለከቱት ግለሰብ ቪዲዮን የማሳያችሁ ይሆናል አማራን ከኦሮሚያ ክልል ጠራርገን እናስወጣለን ካለ በተዛ የአማራ ቄስም ይሁን የአማራ ምንም አይነት ነገር ኦሮሚያ ክልል ላይ መኖር አይችልም እንደ በጋ አጋድመን እናርዳለን እያለ ሶሻል ሚዲያ ላይ ሲናገር የታየ ግለሰብ ነው ለምን አይጠየቅም ወይስ ይጠየቃል የብዙ ሰዎች ድምጽ እየሆነ ይገኛል ማለት ነው በዚህ ጉዳይ ቪዲዮውን የማጋራችሁ ሐሳቤንም የምሰጥ ነው የሚሆነው ሌላው በደገም ወረዳ አንድ ትልቅ ባለስልጣን እንደተገደለ መረጃዎች እየወጡ ይገኛሉ በነገራችን ላይ የባለስልጣኖች ሞት በጣም እየተስፋፋ ይገኛል በዚህ ጉዳይም ሐሳቤን መስጠት ፈልጋለሁ ይሄ ከታች የምትመለከቱት በምስል ላይ ወጣት ማለት ነው በወለጋ ነዋሪ ነው የአማራ ተወላጅ ነው ቤቴን ንብረቴን አቃጠሉብኝ ወዴት ልሄድ እኔ ካሁን በኋላ ቤትም ህይወትም ንብረትም የለኝም ስለዚህ መንግስት ስለዚህ ነገር ደግሞ ፍትህና መፍትሄ ይስጠኝ እያለ ይገኛል በዚህ ጉዳይ እናንተ ምን ትላላችሁ ሐሳባችሁን በኮሜንት ታጋሩኛላችሁ ቪዲዮንም የማሳያችሁ ነው የሚሆነው ሌላው ሶሻል ሚዲያ ላይ መነጋገሪያ የሆነው በሶማሌ ክልል በጅጅጋ ከተማ አንድ ቅድስት ቤተክርስቲያን ጉልላቱ ላይ ወጥተው ሲያፈርሱ የታየ ቪዲዮ እየተሰራጨ ይገኛል በዚህ ጉዳይም አዳዲስ መረጃዎች እየወጡ ይገኛሉ ወደ እናንተ የማደርስ ነው የሚሆነው ሚዲያውን ሰብስክራይብ ቪዲዮቹን ደግሞ ላይክ እና ሼር ያደረጋችሁ እስከ መጨረሻው ድረስ ተከታተሉ ሰበር ዜና አቶ ገንዱ አንዳርጋቸው ፓርኪንግ ሲሰሩ ተገኙ የቀድሞ ምክትል ጠቅላይ ሚኒስቴርና የአማራ ክልል ፕሬዝዳንት የነበሩት አቶ ገንዱ አንዳርጋቸው በአሜሪካን ሀገር ውስጥ በፓርኪንግ ስራ ላይ ተሰማርተው ሲሰሩ መገኘታቸው እጅግ አስገራሚ ሆነዋል አቶ ገንዱ አንዳርጋቸው የአማራ ክልል ፕሬዝዳንት ኋላም የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት ባለስልጣን ምን ሆነው ከዚህ ከፍታ ወደ ታችኛው የሥራ ዘርፍ እንደወረዱ አወዛጋቢ ሆነዋል ከላይ በመስሉ እንደምትመለከቷቸው አሜሪካን ሀገር በመኪና ማቆሚያ ስራ ላይ መታየታቸውን በማህበራዊ ሚዲያ በስፋት እየተሰራጨ ይገኛል ይህን ተመልክቶ ፎቶ
ያነሳቸው ግለሰብ በመጀመሪያ እንዳዘነና በኋላም ግን ቆይቶ እይታውን ቀይሮ አክብሮት የጨመረ ሲል ምስሉን አጋርቷል። ምክንያቱም ከፍተኛ የሀገር ስልጣን ይዞ የነበረ ሰው ስልጣኑን ከለቀቀ በኋላ ማንኛውንም ህጋዊ ስራ ለመስራት አለመሸማቀቁ የሚያስደንቅ ነው ብለዋል። እናንተ ይሄን ነገር እንዴት ታዩታላችሁ? ሀሳብ አስተያየታችሁን በኮሜንት አካፍሉ። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለአመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። የእናንተን ሀሳብ አስተያየት በኮሜንት አጋሩን። ቤተሰቦች እንግዲህ ሶሻል ሚዲያ ላይ መነጋገሪያ የሆነው ጉዳይ የአቶ ደጉ አንዳርጋቸው ጉዳይ ነው። የቀድሞ የአማራ ክልል ፕሬዚዳንትና እንዲሁም ምክትል ጠቅላይ ሚኒስትር ነበረ። በአሁኑ ሰዓት እንግዲህ በአሜሪካ ገብቶ እንደምትመለከቱት ፓርኪንግ እየሰራ እየተገኘ ያለ እንግዲህ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ጉዳይ ነው። አንዳንድ ጊዜ የህዝብ እንባም አውርዶ እዚህ ቦታ ላይ ይጥላል። የብዙ ሰዎች መነጋገሪያ የሆነ ቪዲዮ ነው በነገራችን ላይ እና ህዝቡ አልቅሶ ነበር፣ ህዝቡ ተጎድቶ ነበር። በተለይ በአማራ ክልል ላይ ምን አይነት ስቃይና መከራ እንዳለ ይታወቃል። የዛ ሁላ ህዝብ እንባ እንግዲህ በአሜሪካን ሀገር በስደት ላይ አኑሮ በእንደዚህ አይነት መልኩ ከስልጣን ወርዶ መኪናዎችን እያስተካከለ በፓርኪንግ ህይወት እንዲኖር ያደረገ እንግዲህ እግዚአብሔር ነው እና የህዝብ እንባ አንዳንድ ጊዜ ይጥለናል አይጥለን የሚለውን ነገር በጣም ብናስተውል የተሻለ ይሆናል ብዬ አስባለሁ። አንዳንድ ጊዜ ስልጣን የሚጠቅም አይደለም። ስልጣን በጣም ቆሻሻ ነገር ነው። ስልጣን ያስገድላል። ስልጣን በህዝብ ዘንድ እንድንጠላ ያደርገናል። ስልጣን በጣም ብዙ ነገር ነው የሚያመጣብን። በስርዓቱ ኑሯችን እንዳንኖር ሁላ የሚያደርግ ትልቁ ነገር ቢኖር ስልጣን ነውና በምትመለከቱት መንገድ እንግዲህ በአሜሪካን ሀገር ከስልጣን ከኢትዮጵያ ከትልቅ ስልጣን ከምክትል ጠቅላይነት ሚኒስተርነት ወርዶ በአሜሪካን ሀገር ሄዶ ፓርኪንግ መስራት ማለት በጣም የውርደት ውርደት ነው ብዬ ነው የማስበው። እናንተ ምን ትላላችሁ? እስኪ ሀሳባችሁን በኮመንት ጻፉልኝ። ወደ ቀጣይ ቪዲዮ ልሰዳችሁ እስኪ ተመልከቱ እንዴት ጉልላቱን ቀጥቅጦ እንደሚጠለው ተመልከቱ። እንጂ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር ላይ ምን አይነት ድፍረት ነው? እንደዚህ ላይ ተሰቅሎ ጉልላቱን መስቀሉን እንደዚህ በጭካኔ እንደዚህ ቀጥቅጦ እስከመጣል ደረጃ በጣም ያሳዝናል። የመድኃኔዓለም ቤተክርስቲያን ነው። ይህንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለጅጅጋ ሀገረ ስብከት እስከሚደርሰው በደንብ ሼር ኮፒ ሊንክ ቤተክርስቲያኑን እያፈረሱ የሚያሳየው ቪዲዮ በማህበረሰቡ ዘንድ ጥያቄ ፈጥሯል። ይህ ቪዲዮ እንግዲህ ዛሬ መነጋገሪያ ሆኗል። በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን መቃኞ ቤት መፍረሱ ተገለጸ። በሶማሌ ክልል ጅጅጋ ከተማ የመድኃኔዓለም ቤተክርስቲያን መቃኞ ቤት እንግዲህ በግብረ ኃይሎች መፍረሱ የሶማሌ ሀገረ ስብከት ጽሕፈት ቤት አሳውቋል። ይህንም ቪዲዮ እንግዲህ እዛ መለቀቁ ነው የተመለከትኩት። ቤተክርስቲያኑ እንዲሰራ ለሚመለከተው የመንግስት አካላት ጥያቄ ቀርቦ ክትትል ከተጀመረ አመታት ማሳለፉ የተገለጸ ሲሆን መቃኞ ቤቱ ዛሬ በግብረ ኃይሎች መፍረሱ እንግዲህ እንደምትመለከቱት ተመልክተናል። ይህንን እጅግ አሳዛኝ ድርጊት እነማን አረጉ፣ ለምን አረጉ የሚለውን እንግዲህ በግልጽ ወይም ደግሞ በይፋ የተረጋገጠ ነገር የለም። ነገር ግን የተደራጁ አካላት ወይም ደግሞ ግብረ ኃይሎች እንደዚህ አይነት ነገር ፈጽመዋል እየተባለ ነው። ይህ እጅግ የሚያሳዝን ድርጊት እንግዲህ ማን እንዳረገው መታወቅ ይኖርበታል። ለምን እንደተደረገም እንግዲህ በይፋ መገለጽ ይኖርበታል። የሚመለከተው አካል ስለዚህ ጉዳይ እንግዲህ መግለጫ መስጠት አለበት። እንግዲህ ይህ በጅጅጋ የሚገኘው የመድኃኔዓለም መቃኞ ቤተክርስቲያንን ያፈረሱ አካላት እነማን ናቸው ወይም ደግሞ ለምን አፈረሱ የሚለውን እንግዲህ ተረጋግተን ከሚመለከተው አካል መግለጫ መጠበቅ ይኖርበናል። ነገር ግን እንግዲህ እኔ በስራ አጋጣሚ ካየዋቸው ወይም ከተመለከትኳቸው ምርጥ እንግዲህ ህዝቦች መካከል የሶማሌ እንዲሁ ደግሞ የጅጅጋ ማህበረሰብ ነው። እስላሙ ክርስቲያኑም ተከባብሮ የሚኖርበት ከተማ እንዲሁ ደግሞ ክልል ነው። ይህንን አጋጣሚ ወይም ደግሞ ይህንን ክስተት እንግዲህ ከስሜታዊነት በጸዳ መልኩ ተረጋግተን የሚመለከተው አካል እንግዲህ አጣርቶ መረጃ እስኪሰጥ እንዲሁ ደግሞ የሚጠየቁ አካላት እስኪጠየቁ ድረስ እንግዲህ በትዕግስት መጠባበቅ ይኖርብናል። ይህንን መረጃ ሼር ማድረጋችሁ እንዳይረሳ። አዳዲስና ወቅታዊ መረጃ ሳገኝ ማቀርባላችሁ ይሆናል። ሼር ማድረጋችሁ እንዳይረሳ። መቼም አንገቱ ላይ ማህተም ያንጠለጠለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ወይንም ቅድስት ቤተክርስቲያን የሚያከብር ለማህበረሰቡ ክብር ያለው ሰው ወይንም የተቋቋመ ቡድን አይደለም። ቅድስት ቤተክርስቲያን በእንደዚህ አይነት መልኩ ጉልላቱ ላይ ወጥቶ የቤተክርስቲያን መቃኞ ቤተክርስቲያንን አናት ላይ በመውጣት በምትመለከቱት መንገድ እየሰባበረ የሚያወርደው ለቤተክርስቲያን ክብር ያለውና የኦርቶዶክስ አማኝ የሆነ አይደለም። ቤተክርስቲያን ሲያይ የሚያመው ቤተክርስቲያን የሚጠላ ከኢትዮጵያ ላይ ቅድስት ቤተክርስቲያን እንድትጠፋ የሚፈልግ
ቡድንና ግለሰብ ነው በእንደዚህ አይነት መልኩ የሚያፈርሰው እንጂ ለቤተ ክርስቲያን ክብር ያለውና ቤተ ክርስቲያን የሚያከብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚያከብር ግለሰብ በእንደዚህ አይነት መልኩ እንግዲህ ቤተ ክርስቲያን ለማፍረስ እየተዘጋጀ ቤተ ክርስቲያን በነገራችን ላይ እንድጠፋላቸው የሚፈልጉ በጣም ብዙ ቡድኖች አሉ። ቅድስት ቤተ ክርስቲያን እየሰፋችባቸው ኦርቶዶክሳውያንም እየሞትንም ቢሆን እየሰፋን ስለሆነ በጣም አስቸገር ናቸው እንጂ ቅድስት ቤተ ክርስቲያንና ኦርቶዶክሳውያን እንዲጠፉላቸው የሚፈልጉ ብዙ ጨፍጫፊዎች አሉ። በነገራችን ላይ ይሄ ሶሻል ሚዲያ ወይንም ኔትወርክ ያለበት አገር ስለሆነ ነው እኛ ጋር ሊደርስ የቻለውና ልንዘግበውም የቻልነው ማለት ነው። በምትመለከቱት መንገድ መሰላሉን አዘጋጀ፣ ከዛ ቆርቆሮ ላይ ወጣ፣ ከዛም በኋላ ጉልላቱን እየሰባበረ አወረደ። ችግራቸው ከጉልላቱ ይሆን ቅድስት ቤተክርስቲያን ከመሰራቱ አይሆን ምን እንደሆነ የሚታወቅ ነገር የለም። የራሳቸው የሆነ እምነት አላቸው። ለምን የራሳቸውን እምነት እንደማይከተሉ ለምን ቅድስት ቤተክርስቲያን ማፍረስ እንደሚፈልጉና እዛ ቅድስት ቤተክርስቲያን ወይንም የተባረከው ቦታ ላይ የነሱን ቸርች ለመስራት እንደሚፈልጉ ምንም የሚታወቅ ነገር የለም። እንግዲህ ቅድስት ቤተክርስቲያን የተሰራበት ቦታና የታነጸበት አካባቢ ላይ ማንኛውም ቤተ እምነት ይናፍቀዋል። ማንኛውም ቤተ እምነት ያምረዋል እዛ አካባቢ ለመስራት ወይንም ቤተክርስቲያኒቷን አቃጥሎና አፍርሶ ለመስራት ብዙ ቤተ እምነቶች ብዙ እምነት ተከታዮች ይጓጓሉ። ለምን እንደሆነ ይሄ ነገር እያደረጉ ያሉት እንግዲህ ምንም የሚታወቅ ነገር የለም። አሁን ይሄ ጉልላቱን ከመስበር ምንም እኮ ትርፍ የለውም፣ ምንም ጥቅም የለውም ጉልላት መስበር። ምናልባት ይሄ ሶሻል ሚዲያ ስላለ ለቀውት ወይንም ቀርጸውት ሶሻል ሚዲያ ላይ ያጋሩ ሰዎች እግዚአብሔር ይስጣቸው። ግን ብዙ ሶሻል ሚዲያ የማይጠቀሙበት አገር፣ ሶሻል ሚዲያ ኔትወርክ የማይሰራበት አገር ቅድስት ቤተክርስቲያን በእንደዚህ አይነት መልኩ እየተሰቃየችና በእንደዚህ አይነት መልኩ ህዝበ ምዕመኑ እየተንገላታ በእንደዚህ አይነት መልኩ ቤተክርስቲያን እየፈረሰችና እየተቃጠለች እንደሆነ መዘንጋት የለባችሁም ብዬ አስባለሁ። አሁንም የቤተክርስቲያን ፈተና አልቆመም። በአርሲ ላይ የተቃጠለው ቅድስት ቤተክርስቲያን እናስታውሳለን። አሁን ደግሞ እንግዲህ በጅጅጋ ላይ በሶማሌ ክልል ጅጅጋ ላይ በእንደዚህ ብዙ ህዝብ በሚኖርበት ብዙ አማኞች በሚኖርበት በእንደዚህ አይነት መልኩ ጉልላቱን አወርደው የሚሻሙት ለምን እንደሆነ እንግዲህ ምንም የሚታወቅ ነገር የለም። እግዚአብሔር አምላክ ብቻ ቅጣቱን እሱ ያመጣል ተስፋ እናደርጋለን። ሀሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልተዳችሁ እስኪ። ኦሮሞን ደርገጎን ኡፍ ቆጴሳ ኦሮሚያን ኬሱማ ሄዱ ቀብ ኬሱማ ሼኩን ቀስ በቀስ እንግዲህ እየተረጎምኩት ብሄር ጥሩ ነው አንሙትና አሁን ይሄ መልእክት የኦሮሞ ወጣቶች ራሳችሁን አዘጋጁ የሚል የኦሮሞ ወጣቶች ራሳችሁን አዘጋጁ፣ በውስጣችን ብዙ እንግዶች አሉብን። ኬሱማ ሄዱ ኦፍ ኬሰ ቀብና ነው የሚለው። ብዙ እንግዶች ውስጣችን አሉ። ቀጥል ኦሮሞን ጀረት ቆፈ ቡልት ፍንፍኔ ደበለቴ ኬሱማ ሄዱት ኑረ ጅራ አዲስ አበባን ጨምሮ በርካታ እንግዶች በውስጣችን ይኖራሉ። ስለዚህ ወጣቶች፣ የኦሮሞ ወጣቶች እነዚህን እንግዶች በተመለከተ ተዘጋጁ የሚል መልእክት ነው። ሌላው እንግዲህ አስከትሎ የሚያነሳውን እንስማ። ጀስት ኬሱማ እንደደም ነው። በነገራችን ላይ ይሄንን የማስተላልፈው ሞር ለኦሮሞ ህዝብ ነው። እነዚህን መልእክቶችን ማስተላልፈው ኃላፊነት ለሚሰማቸው የኦሮሞ ልጆች፣ ስለ ህዝባቸው ግድ የሚላቸው፣ ስለ ህዝባቸው ጣፈንታ ግድ የሚላቸው እና ለተቀረውም የኢትዮጵያ ህዝብ ምን እየተባለ እንዳለ እና እነዚህ በኦፒዲዮ ተሰርተው የሚለቀቁ ድምጾች ናቸው። በአገዛዙ ተሰርተው ኦፒዲዮ እየለቀቀ ያለው ድምጽ ነው። በርካታ እንግዶች ውስጣችን አሉ። የኦሮሞ ወጣት ተዘጋጅ። እነዚህ አዲስ አበባን ጨምሮ በርካታ እንግዶች በውስጣችን ይዘናል። እነዚህ እንግዶችን በተመለከተ ተዘጋጅ ነው። መልእክቱን አስከትሎ ያለውንም ተጨማሪ መልእክቱን ላሰማ ሙሉን አንድ ያሰማዋለሁ፣ ግን መጀመሪያ ትርጉሙን ላስኪድ። ኑረጅራ ኬሱማ ሂንደደምኑ ሂንጅቢኑ ጎለ ኬኛ ደበርሲኔ እንግዶችን አንሰለችም፣ አንጠላም፣ ግን ሀገራችንን አሳልፈን ለእንግዶች አንሰጥም። አስኪደው እንከን ፍልማታ ሰዲቱ ጀ እኒ ሶስት ምርጫ አለ። አንደኛ አስኪደው ሶስት ምርጫ አለ። አንደኛ እንግዲህ ሶስት ምርጫ ነው እያለ ያለው። እሺ አሰማን ምርጫዎቹ። አካ ኦሮሞን ጀደት ብሉ እኒ ለማ ኦሮሞ በሚለው በሚያስቀምጠው መሰረት ማደር ነው አንደኛ ምርጫችሁ። ሁለተኛው ምርጫችሁ ጉዲፈቻዳን ኦሮሞ ተው እኒ ሰደፋን በጉዲፈቻ ሁለተኛው በጉዲፈቻ ኦሮሞ መሆን እድላችሁ። ሶስት አማራጭ ነው ያላችሁ። አንድ ኦሮሞ በሚላችሁ መንገድ ትኖራላችሁ። ሁለት በጉዲፈቻ ኦሮሞ ትሆናላችሁ። ሶስተኛ እሺ
ጉዲፈቻዳን ኦሮሞ ተው ኢኒ ሰደፋን ብየ ሳገዲሱ ሶስተኛው ሀገራችንን ጥሎ መሄድ ነው። ሀገራችንን ጥላችሁ ትሄዳላችሁ። ሶስት ነው። ብዙ እንግዶች ያላችሁ እኛ ውስጥ እኛ እንግዳ አንጠላም፣ እንግዳ እንቀበላለን። ተቻችለን ነው ከእንግዳ ጋር የምንኖረው። ግን አንድ እኛ በምንለው መንገድ ትኖራላችሁ፣ ሁለት በሞጋሳ ኦሮሞ ትሆናላችሁ፣ ሶስተኛ ደግሞ ሀገራችንን ጥላችሁ ትሄዳላችሁ ይላል። ከዛ አስከትሎ የሚለውን ደግሞ እንስማ። ጉዲፈቻዳን ኦሮሞ ተው ኢኒ ሰደፋን ብየ ሳገዲሱ ኦኬ ይሄ መልእክት ነው እየተላለፈ ያለው። ሙሉውን ግን ለኦሮምኛ እኔ አዛብቼ እንዳልተረጎምኩት የኦሮሞ ሕዝብ እንዲሰማው ሙሉውን ግን አሁን ምንም ጣልቃ ሳልገባ ያለችው 1 ደቂቃ ነች። ሙሉዋን አጫውታል። ኦሮሞን ደርገጎን ኡፍ ቆጴሳ ኦሮሚያን ኬሱማ ሄዱ ቀብዲ ኬሱማን ሼኩን akka oromoon jedhetti qofa bulti finfinnee dabalatee keessummaa hedduutu nurra jira keessummaa hin dadhabnu hin jibbinu gola keenya dabarsinee garuu hin kenninu filmaata sadiitu jira inni tokko akka oromoon jedhetti bulu inni lama guddifachaadhaan oromoo ta'u inni sadaffaan biyya isaa gadhiisu maan isaa ijaaramuuf cimuudha malee babsaniin furmaata miti si malee immoo eenyu arrabsure አንጎስ ፈቀቴ ቢየስቶ አቴ ነነረብሲና ማልጁ ይበቃል አንዴ ያ መፍትሄው መደራጀት ነው የሚል ነው። ፉልማን ይጃረሙዳ ነው የሚለው መፍትሄው መደራጀት ነው። ሀገርም ስልጣንም ወስደ አንጎስ ፈቀቴ ቢየስቶ አቴ ነው የሚለው እና ስልጣኑንም ነጥቀሃቸው ሀገሩንም ወስደህባቸው ታዲያ ማንን ይስደቡ? ታዲያ ማንን እንትን ይበሉ? ስለዚህ መሳደባቸው ተገቢ ነው። ያንተ ስራ መሆን ያለበት መደራጀትና ስራህን መቀጠል ነው እንጂ ምንም ሊያሳስብህ አይገባም ነው። እስኪ ቀጥል፣ ሌላውን ተጨማሪ የሚለውን እንስማ። ማለቹ ኢምቦይና ነማማጀ ታቦ ማረከት አታልቅሱ ለምን ትላቸዋለህ? ያልቅሱ ምን አስቸገረ? ያልቅሱ ምን አስቸገረ? አታልቅሱ አትበላቸው። ከቻልክ ሶፍት ስጣቸው። እስኪ ቀጥል። ከዛ ከኒፍ ጀሪ ዋን ሰዲ ደንደው እዩ ደንደው ሶስት ነገር ይችላሉ ሰዎቹ። መጮህ ይችላሉ፣ ማልቀስ ይችላሉ። ከዛስ ሶስተኛው ማቀበሌሲ ደንደው ከነሰደን ቆፈ ደንደው ስም ማጥፋት ይችላሉ። እነዚህን ሶስት ነገሮች ይችላሉ። ማልቀስ፣ መጮህ ይችላሉ፣ ማልቀስ ይችላሉ፣ ስም ማጥፋት ይችላሉ። ቀጥል። አማ ነጫላ ረብሰምቴት አሁን ከኔ በላይ ተሰድባችሁ ነው እናንተ? ከኔ በላይ የሚሰደብ አለ? ከኔ በላይ ተሰደብን ብላችሁ ነው? እዛ ያሉትን ባለስልጣናት ማለት ነው አንሙት። ከኔ በላይ ያልተሰደባችሁ ሚልና ከዛ ሚለውን እንስማ። አማ መቃንኪ የተቆዩ መቃብራን ተፈካታ ጋፍ ጋፍ ማለፊ በቃ ይሱማ ዋማው ስሜን ሲጠሩ ነው የሚውሉት። እንደውም አንዳንዴ እኔ ስም ሌላ ነገር ይመስለኛል ሁሉ ጊዜ ስለኔ ሳይወሩ ስለሚውሉ ይልና ቀጥሎ ሚለውን እናንሳው። ሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላን ደጎጎሬ ጀኔተናን እነሱን ካላስኮረፍኩ እነሱን ካላስለቀስኩ ስራ አልሰራውም ምን ተሳሳትኩኝ ብዬ ራሴን መጠየቅ ጀምሬያለሁ። እነሱ ካላለቀሱ እንደውም ስራ እየሰራው አይደለም እንዴ ማለት ጀምራለሁ። እኔ ስራ መስራቴን ማቀው በእነሱ ማልቀስ ነው፣ በእነሱ ጩኸት ነው ስራ መስራቴን ማቀው እንዲያለ አንድን ማህበረሰብ ታርጌት ያደረገ ንግግር ነው። ሽመልስ ሚን ያኔ ተራራ ሽጧል ከነነፍሱ መሬት አርሶ አደር በሚሊዮኖች አፈናቅሏል። እግር ቆርጧል፣ እጅ ቆርጧል። በህይወት ያሉ አይን አጥፍቷል። ወንድ አኮላሽቷል። በህይወት አሁን ያሉ ከኛ ጋር የሚኖሩ ሰዎች ማፈሪያዎች ናቸው። እነዚህ ማፈሪያዎች፣ እነዚህ ወራዶች ናቸው። እነዚህ መዥገሮች። ተፈጥሮ የተረገመ ነው። የመርገም ውጤት ነው። ይሄ ተግባሩም አስተሳሰቡም ሰይጣናዊ ነው። የሰይጣን ቁራጭ ነው ወያኔ። ወያኔ በጣም ትምክተኛ ነው። በጣም ትዕቢተኛ ነው። አሁን የሚወጋው ሰው እንኳን ባይኖር ኢትዮጵያ ውስጥ ንፋስ ይጥሏል ወያኔ። ወያኔ ኃይል ሆኖ አይቆምም። ጁንታዎች
ሰው በጎረቤቱ በአካባቢ ያለውን ሁሉ ለህግ አሳልፎ መስጠት አለበት፣ መጥረግ አለበት፣ ማስተካከል አለበት። ወያኔ 5 ሆኖ 105 ላይ መቀመጥ ይፈልጋል። 5 ሆኖ ከ105 በላይ መሆን መመዘን ይፈልጋል። 5 ሆኖ ከ105 በላይ ጉልበት ይፈልጋል፣ ስልጣን ይፈልጋል፣ አቅም ይፈልጋል፣ ንብረት ይፈልጋል። ቤተሰቦቼ ሶስቱንም ቪዲዮ ሰምታችሁታል ብዬ አስባለሁ። በነገራችን ላይ ይሄ ቪዲዮ ሰሞኑን በሀገራዊ ምክክር ላይ ስለተነሳው ጥያቄ ይመለከታል ብዬ አስባለሁ። ሰሞኑን በሀገራዊ ምክክር ላይ እንግዲህ አዲስ አበባ የኦሮሚያ ክልል አካል መሆን አለባት፣ የኦሮሚያ መቀመጫ መሆን አለባት የሚል ጥያቄ ቀርቦ ነበር። እንደምትመለከቱ ሶሻል ሚዲያ ላይም እንግዲህ ከአዲስ አበባ ጀምሮ በኦሮሚያ ክልል ብዙ ጠላቶች አሉና የኦሮሞ ወጣቶች ተነሱ እያለ ነው መግለጫ እየሰጠ ያለው ማለት ነው። ስለዚህ ይሄ ማለት አዲስ አበባ የኦሮሚያ ክልል ነች ወይንም የኦሮሚያ ክልል ለማድረግ አስበዋል ማለት ነው። በነገራችን ላይ አዲስ አበባ እንግዲህ ብዙ ጊዜ ተናግሬዋለሁ፣ ከአሁን በፊት ቪዲዮ ሰርቻለሁ በአዲስ አበባ ጉዳይ። ብዙ ፖለቲከኞች ጭምር ከኢትዮጵያ ውጭ የሚኖሩ በአዲስ አበባ ጉዳይ የምትመጡ ከሆነ ከሰይጣን ጋር ጭምር እንሰራለን የሚሉ ፖለቲከኞች ጭምር እንደተነሱ ቪዲዮዎችን አጋርቻችኋለሁ። ብዙ ቪዲዮዎችም እየወጡ ይገኛሉ። ሶ እንግዲህ በአዲስ አበባ ላይ ጨምሮ ጠላት አሉን ሲል ለኦሮሚያ ክልል ማነው ጠላት የሚለው ነገር እንግዲህ እኔ በጣም ነው ግራ ያጋባኝ። እንግዲህ እስካሁን ድረስ ማህበረሰቡ አማራ ከኦሮሞ፣ አማራ ከትግሬ፣ ትግሬ ከኦሮሞ ተስማምቶ ነው እየኖረ ያለው። ከላይ ያሉ ፖለቲከኞች ናቸው ማህበረሰቡ እንዳይስማማ፣ ማህበረሰቡ እርስ በርስ ሰይፍ እንዲማዘዝ፣ ማህበረሰቡ እርስ በርስ ጠመንጃ እንዲሳሳብ እያደረጉ ያሉ በነገራችን ላይ ፖለቲከኞች ናቸው ብዬ ነው የማስበው። ለምን ለነሱ ደህና ጥሩ ሊሆን ይችላል። የማህበረሰቡ መበጣበጥ፣ የብሔር በብሔር መከፋፈል፣ የሃይማኖቱ እርስ በርስ ሰይፍ መሳሳቡ ለነሱ ጥሩ ሊሆንላቸው ይችላል። ግን ማህበረሰቡ ከታች ያለው ማህበረሰብ ተስማምቶ እየኖረ እነሱ ከላይ ሌላ አጀንዳ አምጥተው እንደገና ማህበረሰቡ እንዳይስማማ እያደረጉ ያሉ በጣም ፖለቲከኞች እንዳሉ ይታወቃል። ሶ አዲስ አበባ ላይ እንግዲህ የተነሳው ነገር ምንድነው? ከአሁን በፊትም የአዲስ አበባ ወጣቶች አዲስ አበባ የአዲስ አበባዎች ነች እንጂ አዲስ አበባ የኦሮሚያ ክልል አይደለችም ሲሉ ጥያቄ እያቀረቡ ነበር። ያ ጥያቄያቸው ተመልሶላቸዋል ወይስ አልተመለሰላቸውም የሚለው ነገር እስካሁን ድረስ ምንም አይነት ፍንጭ የለም። ሰሞኑንም እንዳየነው እንግዲህ እንደዚህ አይነት ጥያቄ እያቀረቡ ያሉ ሰዎች ወጣቶች እየታፈሱ እንደሆነ በተለያዩ ኦሮሚያ ክልል ላይ እየተመረጡ አማርኛ ተናጋሪ ሊሆኑ ይችላሉ ወይም ሌላ ቋንቋ ተናጋሪ ሊሆኑ ይችላሉ። ብቻ ከኦሮሚያ ተናጋሪ ውጭ የሆኑ ሰዎች እየታፈሱ ወደ ጦር ሜዳ እየሄዱ ወደ እሳት ውስጥ እየተማገዱ እንደሆነ ይታወቃል። ሜቢ ይሄ ነገር እያለ ጭምር ደግሞ አዲስ አበባ የኦሮሚያ ክልል መሆን አለባት የሚል ጥያቄ ተነሳ። ለኦሮሚያዎች ወይንም ለኦሮሚያ ጽንፈኛ ወይንም የኦሮሚያ ክልልና አማራ ክልል ተስማምቶ እንዳይኖር ለሚፈልጉ ሰዎች በጣም ሰፊ መንገድ ተከፈተላቸው። ከዛም በኋላ አዲስ አበባ ላይ ወይንም ኦሮሚያ ክልል ላይ ብለው ትልቅ ጠላቶችን አፍርተናል፣ እነዛን ጠላቶችን ማጽዳት አለብን የሚል አጀንዳ ይዘው ነው የወጡት። ሁለተኛ ላይ ሽመልስ አብዲሳ የተናገረውን አይታችኋል ብዬ አስባለሁ። እንግዲህ ስልጣኑንም መሬቱንም ወሰድንባቸው፣ ስለዚህ አይናገሩን ምን ይሁኑ እያለ ነው። ከአንድ ባለስልጣን ይሄ ይጠበቃል አይጠበቅም? እናንተ በኮመንት ሀሳባችሁን ግለጹልኝ። በራሴ መንገድ ነው ስናገር፣ ግን አንድ ባለስልጣን የሆነ ስልጣን ላይ ሲሾም ማህበረሰቡን እኩል አድርጎ እንዲመራ በብሔር ላይ ከፍል ብሎ ቃል የሚገቡት ነገር አለ። ምናልባት ያችን ወንበሯንና ደብተሯን እስከሚይዟት ድረስ ቃል የገቡ ባለስልጣኖች ያሉባት ሀገር ላይ እንዳለን በነገራችን ላይ መዘንጋት የለባችሁም ብዬ አስባለሁ። ወንበሯን እስከሚይዟት ድረስ በእግዚአብሔር በማርያም ምናምን ብለው ቃል ይገባሉ። ከዛም በኋላ ወንበሩን ከያዙት በኋላ ሁሉም ለብሔራቸው የሚያዳሉበት ሁኔታ ነው ያለው። ሽመልስ አብዲሳ እንግዲህ ሁሉንም ወስደንባቸዋል፣ ማን ይስደቡ ነው እያለ ያለው ማለት ነው። ሜቢያ ማለት ብሩንም ስልጣኑንም መሬቱንም ሁሉንም ወስደንባቸዋል፣ የኛ አድርገናል። ስለዚህ ሲፈልጉ ይኑሩ፣ ካልፈለጉ ደግሞ አጽድተን እናስወጣቸዋለን አይነት ነገር ነው እየተናገረ ያለው። ይሄ ከሱ ይጠበቃል ወይስ አይጠበቅም? ሀሳባችሁን በኮመንት። ሶስተኛ ላይ ያለው ቪዲዮም እንግዲህ ወያኔ እግር ቀርጧል፣ ወያኔ እንደዚህ አድርጓል፣ ከሌ እንደዚህ አድርጓል ብሎ አሁን ላለው ጀነሬሽን አሁን ላለው ወጣት በጣም መጥፎ ነገር እየተናገረ ከአንድ ባለስልጣን ሚስጥር ይደብቃል ተብሎ በማህበረሰቡ ዘንድ ከተሾመ በመንግስት ዘንድ ከተሾመና ትልቅ ስልጣን ላይ ከተቀመጠ አንድ ግለሰብ የማይጠበቅ ነገር ያለፉትን የፖለቲከኞች ያለፉትን ፓርቲዎች ያለፉትን አመራሮች እያነሳ እግር እንደዚህ አድርጓል ብሎ መናገሩ አሁን ያለው ጀነሬሽን አሁን ያለው ወጣት ለዛኛው ብሔር ምን አይነት አስተሳሰብ ሊኖረው ይችላል ብላችሁ ታስባላችሁ? ሀሳባችሁን በኮመንት አጋሩኝ። በነገራችን ላይ ለአማራ ትልቅና ለኦርቶዶክስ ትልቅ አዋጅ የታወጀበትን አንድ ቪዲዮ ላሳያችሁ እና ሀሳቤ ልስጥበት። እኔ ሙስሊም ነኝ፣ አለበለዛ ወላሂ ሴትም ቢሆን የአማራ ሼክም ቢሆን የአማራ ቄስም ቢሆን እንደ በጌ ይገላለሁ። እንደ በጌ የለም በፍጹም ኦሮሞዎች እንግዲህ እየሰማችሁ ነው።
ይሄ እናንተ መልእክት ነው። ሐዋሳስ በርሲሳ ጅራ ማለት እንግዲህ እኛ የሚመጡትን ትውልዶችም እያስተማርን ነው። ከሁሉም ቦታ ኦሮሚያ ክልል ከፊንፊኔ ከአዲስ አበባ ጀምራችሁ አዲስ አበባ ውስጥ ያላችሁ የትም ቦታ ያላችሁ ውጡ። አሊያ ግን ሼክም ሁን የአማራ ሼክም ሁን ቄስም ሁን ሴትም ሁኒ እንደ በጋጋ ድሜ ነው ማርድሽ ብሎ መልእክት አስተላልፏል አቡ ማሂር። የቀረ ሀሳብ የለህም አቡ ማሂር? ሌላ ፍጠት ያለኬ ያደኪ የፍጠቴራ ወኒያት ቤኩ ቀብዱ ኦሮሞኒ ኦሮሞ አውርቶ ይተውናል ብላችሁ እንዳታስቡ፣ ያወራነውን እንተገብረዋለን ብሏል አቡ ማሂር። አቡ ማሂር እኔ ጥያቄ አለኝ። የአማራ ህዝብ የሚጠላችሁ ከሆነ ኦኬ፣ የአማራ ህዝብ የሚጠላችሁ ከሆነ አሁን አብዛኛውን በመከላከያ ሰራዊት ውስጥ አብዛኛውን በነገራችን ላይ የኦሮሚያ ልጆች ናቸው ወደ አማራ ክልል የሚገቡት። አብዛኛውን ኦኬ፣ አብዛኛውን ወደ አማራ ክልል የሚገቡት የኦሮሚያ ልጆች ናቸው። አንድ እሱን ያዝልኝ። ሁለተኛ ቅድም ጎንደርና ጎጃም ውስጥ አማራ የለም ብለሃል። አማራ ጎንደርም ጎጃም ውስጥም አለ፣ ባይዘው ሸዋ ውስጥም አለ፣ ቤት አማራ ወሎ ላይም አለ፣ ኦሮሞ ማለት ነው። ሰው ለምንድን ነው አማራው ችግር የለውም ኢትስ ኦኬ አማራው የሚጠላችሁ ከሆነ በመጀመሪያ ለምንድን ነው እዛ አካባቢ ያሉት ኦሮሞዎች ያልተገደሉት? ጥያቄ ላንተ አንድ። ሁለተኛ ለምንድን ነው አማራ እውነት እናንተ እንደምትሉት የሚጠላችሁ ቢሆን የኦሮሞ ልጆች ሲማረኩ መታወቂያ እየሰራ ልብሳቸውን እየቀየረ ቁስለኛ ካለ ቁስሉን እያከመ ወደ እናትና አባቱ የሚመልሰው ለምንድን ነው? ለዚህ መልስ ትሰጠኛለህ ፕሊስ? ካላስቸገር ሚዩት ነክ ሚቲኬ ካፈት አስረት መከላከያን ጆሌ ኦሮሞቱ አማራ ጅራ ኢረጅሬሳኔ ጅር ከና አከ ሰባቲ አከ አዋሳተን ሲታሰው ቱሬ ሰዱራ እኒ ኩኒ አከ ሞቱማት ኑቲ ijoolleen Oromoo makalaakiyaa taatee naannoo Amaaraa jirtu, naannoo Sumaalee keessa jirtu, nuti Oromoodhaa jedhaan hin jiru. Ani akka Sumaaleetti Oromoodhaa jedhaan jiru. Namni mootummaa Abiyyi kanaa fidhate hundisa Amaaraa jenna. Siigalee Amaaraa jenna. Abbata. Akkasitti beekadha. Tooftaa mootummaa Abbaa Irree kanaa sirriitti irratti barree jira. Baay'ee yeroo isin Abiyyi arrabsitan akkasin tooftaaf arrabsaa jirtan sirriitti beekna. Sababnoo Abiyyi waan inni haatisaa Amaaraa ta'uu beeknuuf በእያንዳንዱ አማራ ኦሮሚያ ውስጥ ካልወጣም መስኡልነቴ ፍረዴና ለጀትሲስ ጅምራ ሲጀምር ጅም ትወጣላችሁ፣ በሰላም ውጡ። ኦኬ ትገሉታላችሁ፣ ታጠፉታላችሁ ማለት ነው። እያንዳንዱ አማራ ካልወጣ ከኦሮሚያ ክልል ከጅማ ጀምራችሁ ታጠፉታላችሁ ማለት ነው። አማራው ሬኮርድ አድርጊ በእያንዳንዱ በሰላም በእያንዳንዱ ትወጣላችሁ፣ በሰላም ይሰማል። አፋን ኦሮሞኒ ቤታ afaan Oromoon beektaa saba kee Amaaraadhaaf ergaa kana dabas. Oromiyaa keessa teenyee lollee lafa kana irratti kabanyee of kabachiifna kan jedhu taanaan namni tisii gaafatamu hin jiru. Oromoon akka durii miti. Dammaqee jira, dallanee jira, aaree jira. Hin jiru sichi kana booddee iyyitee iyyuu baatte, falmattee falmachuu baatte. Osoo seeraan namni nama ajjeese kan qabamu ta'e Oromoo waggaa dhibba tokko guutuu ajjeefametuyyuu nama sana ajjeese seeraan qabama. Isinuun qabamne minilikii kaasee amma yawwanaatti isinuun qabamne namni ajjechaa isin ajjeeftan
buqqisa si buqqiftan itti sin gaafaten jiru waan ta'eedhaaf Oromoo kana booda yoo sin ajjeese qaamnitti gaafatu tokko hin jiru. እኔ ተወልጄ ባደኩበት ቦታ ላይ ልትገለይ ስትመጣ እደጃፌ ድረስ ልትገለይ ስትመጣ እኔ ቁሜ አንተ ማየት አለብኝ ወይ ጥያቄ ነው የጠየቅኩ። ኩን ልትገለይ ስትመጣ እኔ ቁሜ አንተን ማየት አለብኝ። ባይዘው ይሄ ስለሆነ ነው እኛ ለስንት ዓመት ሙሉ እንግዲህ ኦሮሚያ ክልል አማራውን ተጨፍጭፏል። ምሳሌ አንተ አሁን ጨፍጫፊ ልትሆን ትችላለህ። ባይዘው ፋክት እውነቱን እንነጋገር። ምክንያቱም አሁን አንተ እንደምትናገረው ከሆነ አማራውን በያለበት ሁሉ ማስገደል ያንተ የመጀመሪያ ስራህ ነው። አርሲ ውስጥም ጅማ ውስጥም ምን ውስጥም እናደራጃለን እናስጨፈጭፋለን ስትል ነበረ። ኤኒዌይስ አሁን እኔ ጥያቄ እናንተ ልትገሉን ስትመጡ እኛ ቁጭ ብለን ማየት መቻል አለብን ወይ ነው? ተቀምጣችሁ ተገደሉ ነው ወይ የምትሉት? ልክ እንደ ጆሃር ላሊ በቃ ከነቴ እንዴት ይቀብደታናል አጀሰዱ አዮጅት አጀፍቴን ባቱ በቀጡ አኒ ጋፈና አጀፈሙ ነቲ ዱፈሙ ታዬ ላሉን ቀባይ ኢጃኒ ላሉን ቀባጀት ኢጃኒን ላልን ሸነጀስ ጅራቹን ደንደሱ ገሩ አጀፍቴ ብየኮት ጀቴ ብየከ ምርከኔፈቹ እንደንደስ ሲገለምት አማራት አቲ ቶክቲ ታቴ ኦኬ ቆይ ከስር ሊተርጉምላቸው አማራዎች በደንብ ስሙ። ባይዘው ልጁ የሚያስተላልፈውን ነገር ልንገራችሁ። እኔ አሁን ለጠየቅኩት ጥያቄ መልስ ሰጠኝ። ከቻልሽ 5 ግደይ ነገር ግን ትገደያለሽ ነው። ኦኬ ከቻልሽ ሊገሉሽ ሲመጡ 5 ግደይ ነገር ግን ትገደያለሽ፣ አትወጭም ከዛ። እንደሰማችሁት እንግዲህ የእስልምና እምነት ተከታይ ወንድማችን አማራንና ኦርቶዶክስን ለማጽዳት የተላከ ግለሰብ ነው ብዬ አስባለሁ። ሙስሊም ነው። አማራን ከኦሮሚያ ክልል እማታስወጡ ከሆነ እንደ በግ አጋድመን እናርዳችኋለን ጭምር ብሎ ከአፉ ለሚወጣው አማርኛ ራሱ በጣም ጥንቃቄ አያደርግም። ምናልባት ማህበረሰቡን ያስቀይማል፣ በእኔ ዘንድ ኦሮሞ የሆኑ ሙስሊም የሆኑ አማሮች አሉ እነሱንስ ሊያስከፋ ይችላል የሚል ነገር ምንም አይነት መገንዘብ አልፈጠረበትም ብዬ አስባለሁ። እነዚህ እኔ የተገነዘብኩት እንግዲህ በተላከው መንገድ ነው ብዬ አስባለሁ። ሶሻል ሚዲያ ላይ ወጥተህ አማራን እናጸዳለን ከዚህ ኦሮሚያ ክልል አማራዎች ማትወጡ ከሆነ እንገላችኋለን የሚል ነገር አስተላልፍ ተብሎ በእንደዚህ አይነት መልኩ ተላከ። እሱም ሶሻል ሚዲያ ላይ ወጥቶ እንግዲህ ማስተላለፍ ጀመረ። ይሄ ትልቅ ትምህርት ነው ብዬ አስባለሁ። ምናልባት ኦሮሞና አማራ ተጋብቶ የሚኖሩ አሉ፣ ኦሮሞና አማራ ተስማምቶ የሚኖሩ ነገር አሉ። እንግዲህ አማራ ተወላጅ ሆኖ ኦሮሚያ ክልል መኖሩ ምን አይነት ነገር ለሱ እንቅፋት እንደሆነው ምን እንደያዘበት ምን እንዳጎደለበት የሚታወቅ ነገር የለም። ብቻ አማርኛ ተናጋሪ ስለሆነ እኔ ሙስሊም ነኝ እና ደግሞ ሙስሊምም ሆኜ ኦሮሞ ነኝ እኔ የአማራ ቄስም ሆነ ሸሂ ባገኝ አርዳለሁ ገላለሁ እያለ ነው ሶሻል ሚዲያ ላይ እየተናገረ ያለው። ይሄን ግለሰብ ማን ነው የላከው? ለምንድን ነው የማይጠየቀው? በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች በእንደዚህ አይነት መልኩ ሶሻል ሚዲያ ላይ ወጥተው ቢናገሩ ከአንዳንድ ታፍሰው የሚገቡበት ከአንዳንድ መከራቸውን የሚያዩበት ጊዜ ላይ ነው ያለ ነው። እናስታውሳለን ቅድስት ቤተክርስቲያንን ሲሳደቡ ቅዱሳን ስዕሎችን ሲቀዱ ምናምን ነገር ለምን ቀደዳችሁ ብሎ ኢንተርቪው ያደረገ ግለሰብ ባሩኬ እንደታሰረ እናውቃለን። ሜቢ ግን በአደባባይ ላይ ሶሻል ሚዲያ ላይ ወጥቶ ኦሮሞ ስለሆነ ብቻ እኔ ኦሮሞ ነኝና አማራ እንደዚህ አረጋለሁ፣ ቄስን አርዳለሁ፣ ቤተክርስቲያን አቃጥላለሁ ጭምር ብለው እየሰሩ ያሉ ቪዲዮ እያጋሩ ያሉ ሰዎች እየተጠየቁ ለማህበረሰቡ ፍትህ እያገኘ አይደለም። ማህበረሰቡ ጥያቄ ይጠይቃል፣ ፍትህ ብሎ ይጮሃል፣ ግን መፍትሄ እያገኘ አይደለም። በእንደዚህ አይነት መንገድ ደፍሮ የሚናገር ሰው ለምንድን ነው የማይጠየቀው? ለምንድን ነው በማህበረሰቡ ዘንድ ደግሞ እናንተ ጥሩ አይደለም የሰራችሁ ብሎ ኢንተርቪው የሚያደርግ ሰው እና ነጋሽ በዳዳ ብዙ ሶሻል ሚዲያ ላይ የሚሰሩ ሰዎች ደግሞ ከአንደበታቸው ጭምር የሚያወጡትን ነገር እየቆጠቡ የሚያወጡ ሰዎች የታሰሩ የተጠየቁ ያለበት ሁኔታ ላይ ነው ያለው ማለት ነው። ይህ ግለሰብ እንግዲህ ግን ቤተክርስቲያንን አፈርሳለሁ እያለ ነው፣ ኦርቶዶክስን አርዳለሁ እያለ ነው፣ አማራን ከኦሮሚያ ክልል አስወጣለሁ አጸዳለሁ ካለ በተዛ ግን የማገኛችሁ ከሆነ የራሴን እርምጃ ወስድባችኋለሁ እያለ ነው። ይሄ ሰውዬ ለምንድን ነው የማይጠየቀው? የእውነት የመንግስት እጅ አለበት? የእውነት የአመራሮች የኦሮሚያ ክልል አመራሮች እጅ አለበት? የእውነት ይህን ሰውዬ በሶሻል ሚዲያ ላይ ወጥቶ እንዲናገር የነሱ እጅ እንዳለበት የሚያሳይ መልእክት ነው ብዬ ነው የማስበው በነገራችን ላይ እንጂ ደፍሮ በሶሻል ሚዲያ ላይ ወጥቶ እንደዚህ እኔ ከሌን አጸዳለሁ አማራዎችን ከኦሮሚያ ክልል አወጣለሁ ብሎ የሚናገርበት አንደበት ማን ሰጠው? ቀጣይ ቪዲዮ ላሳያችሁ። በነገራችን ላይ አንድ ወጣት ወንድማችን በእንደዚህ አይነት መልኩ መከራውና ስቃዩን እያሳየን ያለው ወንድማችን አለ። ወለጋ ውስጥ ነን እኛ አማራዎችን በቃ
ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ፣ እሬ በጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋል በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ። ይሄ ወንድማችን እንግዲህ ወለጋ ውስጥ በመኖሩ ኦሮሞ ተወላጅ አይደለም፣ የአማራ ክልል ተወላጅ ነው። ግን የተወለደው ወለጋ ውስጥ ነው የሚኖረው። ግድ አማርኛ ተናጋሪ ስለሆነ ቤት ንብረቱን በእንደዚህ አይነት መልኩ አቃጥለው በእንደዚህ አይነት መልኩ አፈራርሰውበታል። ይሄን ነገር ያደረገ ማን ነው? እናንተ የምታውቁት ነገር ነው የሚሆነው። ይሄ ልጅ ግን የአማራ ተወላጅ ነው። አማርኛ ተናጋሪ ስለሆነ በእንደዚህ አይነት መልኩ ስንት ዓመት ሙሉ ያፈራውን ቤተሰቦቹን ተነጥቋል። ንብረቱ ጭምር እንዲወድም የተደረገበት ሁኔታ አለ። ይሄ የተደረገ ያለው ኦሮሚያ ክልል በሚኖሩ አማራ ተወላጆችን በሚጠሉ ቡድኖች ነው ይሄ ነገር የተደረገው ማለት ነው። ስለዚህ በእንደዚህ አይነት መልኩ እየፈረሰባቸው፣ በእንደዚህ አይነት መልኩ እየተቃጠለባቸው መንግስት ፍትህ የማይሰጥ ከሆነ ይሄንን የእንደዚህ አይነት ነገሮችን እያየ ዝም የሚል ከሆነ የትኛው መንግስት ነው ኢትዮጵያን እየመራ ያለው? ሀሳባችሁን በኮመንት አጋሩኝ። አንድ ባለስልጣንም ስለ አማራ እንዲህ ሲል ተናግሯል። ማንሳት የምፈልገው ነገር እንግዲህ የአማራ ህዝብ በዚህ በ30 ዓመት ድሃ እንዲሆን አይምሮው ላውዚ እንዲሆን እንዳይሰራ ተደርጓል። ስለዚህ በኢኮኖሚና በእውቀት በፖለቲካ ህብረተሰቡን መቀስቀስ ያስፈልጋል። እናንተን ማመሰግናችሁ ሸራተን ላይ ያን ሐሳብ ሰተናችሁ በአንድ ጊዜ አማራን ክልል ቀስቀሳችሁ አማራ ውስጥ በመግባታችሁ አሁን ወደፊት ታሪክ መስራት ነው የምንፈልገውኛ። ያለፈውን ታሪክ መድገም አንፈልግም። አሁን የአማራን ህዝብ እንደገና ታሪካዊ ለማድረግ ይሄ ሁሉ ምሁር መመዝገብ አለበት፣ ስሙን መስጠት አለበት፣ ኳሊፊኬሽኑን መስጠት አለበት። ፓርቲም ቢሆን ፓርቲም አባል ባይሆንም ኮንትሪቢዩት ማድረግ አለበት ለአማራ ታላቅነት ማለት ነው። ስለዚህ ሁላችንም መዝግበን አደረጃጀት ተሰጥቶን በፓርቲ ብቻ አይደለም የምንደራጀው፣ በፓርቲ ብቻ ሳይሆን በምሁርነት ተደራጅተን በየኳሊፊኬሽናችን ጥናት የምታጠኑ ከሆነ ጥናት እያጠናችሁ የተለያየ ነገር ማድረግ ቅድም ስታነሱ አይቻለሁኝ። እሱን አድርገን መሄድ አለብን። እንግዲህ ስለ ፖለቲካ ከዚህ ግለሰብ በላይ እናውቃለን ብዬ አላስብም። አማራ ምን ያህል ተገፍቷል፣ አማራ ምን ያህል ተገርፏል፣ አማራ ምን ያህል ተጠልቷል የሚለው ነገር እሱ ያው በአደባባይ ላይ እየተናገረው ነው ያለው። የኢን ሚሊየንስ አማራ ተወላጅን ነው ሀሳባቸውን ስሜታቸውን እየተናገረላቸው ያለው ማለት ነው። በወለጋ ውስጥ እየኖሩ ያሉ አማሮች ናቸው። ቅድም እንዳሳየዋችሁ ወጣት ወንድሞቻችን እየተገፉ እየተገደሉ፣ ቤት ንብረታቸው እየተቃጠለ፣ ከኦሮሚያ ክልል እንዲወጡ በግድ እየተገፉ ያሉ፣ ኦሮሚያ ክልል የምትኖሩ ከሆነ ትገደላላችሁ፣ ታረዳላችሁ የተባሉ እየተስፈራሩ ያሉ፣ ተስፋ የቆረጡ ብዙ ወጣቶች እንዳሉ በዚህ አጋጣሚ ልነግራችሁ ወዳለሁ። ወደ ቀጣይ ቪዲዮ ልሰዳችሁ። ባለስልጣኑ በደጀን ወረዳ ያለ ባለስልጣን ተገደለ የሚባል መረጃዎች እየወጡ ይገኛሉ። እስኪ ቪዲዮ እንስማው። ዋና አስተዳዳሪው በታጣቂዎች መገደላቸው ተሰምቷል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ዋና አስተዳዳሪ አቶ ተፈራ ደሴ ናቸው በታጣቂዎች መገደላቸው የተነገረው። በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በነበረው የተኩስ ልውውጥ የግድያ እንደተፈጸመ ነው መረጃ ያመለከተው። ትናንት እሁድ ነሐሴ 17 ቀን 2018 ዓ.ም ነው ግድያው ተፈጸመ የተባለው። የወረዳው አኖ ቀሬ ቀበሌ ሊቀመንበርን ጨምሮ ሌሎችም ተጎድተው ሆስፒታል እንደሚገኙ ነው ቢቢሲ በዘገባው ላይ ያመለከተው። ለአስተዳዳሪው ግድያ የኦነግ ሸኔ ታጣቂዎች ተጠያቂ መሆናቸውን ነው መረጃው ያመለከተው። ለሟች ቤተሰቦች መጽናናትን እመኛለሁ። በዚህ ሰዓት እጅግ አሳዛኝ መረጃ ተሰምቷል። በኦሮሚያ ክልል በሰሜን ሸዋ የደገም ወረዳ ዋና አስተዳዳሪ መገደላቸው ተዘግቧል። በኦሮሚያ ክልል የሰሜን ሸዋ ዞን ደገም ወረዳ የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ እሁድ ነሐሴ 17 ቀን 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ህይወታቸው ማለፉ ተገልጿል። በዚህ ሰዓት የአኖ ቀሬ ቀበሌ ሊቀመንበር አቶ አስፋውሰን ኃይሌን ጨምሮ ሌሎች በርካታ ሰዎችም ተጎድተው በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና ላይ እንደሚገኙም ተነግሯል። ጥቃቱ የተፈጸመው በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ በነበረበት ወቅት እንደሆነም ተዘግቧል። ቢቢሲ አማርኛ እንደዘገበው ከሆነ ምንጮች ጥቃቱ በክልሉ የሚንቀሳቀሰው የኦሮሚያ ነጻነት ሰራዊት ፈጽሞታል ቢልም ቡድኑ ግን እስካሁን የሰጠው ይፋዊ ምንም አይነት ምላሽ የለም።
እንግዲህ የአመራሮችና የባለስልጣኖች ግድያ በጣም እየተስፋፋ ነው የሚገኘው። በተለይ በትንንሽ ክልሎች ጽንፈኞች ባሉበት ቦታ አንተ ለኛ አላገዝከንም፣ አንተ ለኛ አልረዳህንም በማለት አመራሮች እየተገደሉ ነው የሚገኙ። ይህን ነገር በነገራችን ላይ እኔም እቃወማለሁ፣ እኔም አወግዘዋለሁኝ። የማወግዝበት ምክንያት ምናልባት ከዚህ አመራር ጀርባ ብዙ የሱን እጅ የሚጠብቁ ድሃዎች አሉ፣ የሱን እጅ የሚጠብቁ ልጆች፣ ሚስቶች፣ ቤተሰቦች አሉ ብዬ አስባለሁ። ሰው እነዛን ብናስባቸው በጣም የተሻለ ይሆናል። ምናልባት በአመራሩ ደረጃ ለማህበረሰቡ ተመችቷል አልተመቸም፣ እዛ ቦታ ላይ እዛ ወረዳ ላይ የሚኖሩ ማህበረሰቦች ናቸው የሚመሰክሩት። ምናልባት ለማህበረሰቡ ተመችቷል፣ ለነዛ ለጽንፈኞች ግን ጫካ ለሚኖሩ ጽንፈኞች፣ ሀገር ለሚበጠብጡ ሰዎች አልተመቻቸው ሊሆን ይችላል። ምናልባት የመንግስትን ተልእኮ የሚያስፈጽም ግለሰብ ሊሆን ይችላል። ምናልባት እዛ ወረዳ ላይ አመራር ሆኖ ስለተቀመጠ ለማህበረሰቡ ተመችቷል፣ ለጫካ ለሚኖሩ ለጽንፈኞች ደግሞ አልተመቸ ሊሆን ይችላል። ግን እዛ ቦታ ላይ የብዙ ሰው ደም ፈሷል፣ የብዙ እንባ ፈሷል፣ ብዙ እናቶች አልቅሰዋል፣ ብዙ አባቶች አንብተዋል፣ ብዙ ወጣቶች ተሰውተዋል። ይሄ ነገር ጥያቄ የለውም። ያኔ መስራት ነበረበት። አዎ መስራት ነበረበት። አንዳንድ ጊዜ እግዚአብሔርም ያዝንብናል ብዬ አስባለሁ። የሰዎችን ፍላጎት አለማሟላት ራሱ ሰዎች የሚናገሩትን ሰዎች የሚያነቡትን እንባ ብቻ አለመቁጠር ራሱ ከእግዚአብሔር ትልቅ ፈተናና ከእግዚአብሔር ትልቅ የሆነ መልስ እናገኛለን ብዬ አስባለሁ። እና እዛ ደጀን ላይ ብዙ ኦርቶዶክሳውያኖች እንደተገደሉ መረጃዎች ደርሶናል ጭምር። የዛን ጊዜ ምንም አይነት መግለጫ አላወጣም ነበረ። እንግዲህ እግዚአብሔር ደግሞ ፈተናውና መከራውን ወደሱ ቤተሰብ ውስጥ ወደሱ ህይወት ላይ የጨመረበት ሁኔታ ነው ያለው ማለት ነው። ምናልባት እኛ መሞቱ መገደሉ ያስደሰተን አይደለም። እኔ እቃወመዋለሁ። ለምን? ከሱ ጀርባ ብዙ የሚጠብቀው ነገር ስላለ ማለት ነው። አንዳንድ ጊዜ አመራሮች አመራር ቦታ ላይ ሲቀመጡ ለማህበረሰቡ ዘብ ሊቆሙ፣ ማህበረሰቡን ሊያገለግሉ፣ የማህበረሰቡን መብት ላይገፉ ቃል የሚገቡበት መንገድ አለ። ያን ነገር እያስፈጸሙት ነው ወይ? እናንተ ሀሳባችሁን በኮመንት አጋሩኝ። ቤተሰቦች የዛሬው ቪዲዮ ይህን ይመስላል። ቀጣይ ደግሞ በአዳዲስ መረጃ በአዳዲስ ቪዲዮዎች ተመልሰን የምንገናኝ ነው የሚሆነው። እስከዛው ድረስ ሚዲያውን ሰብስክራይብ፣ ቪዲዮችን ደግሞ ላይክ እና ሼር ያደረጋችሁ ጠብቁኝ።